በመስቀል በዓላትን እየጠበቀን ሁል ጊዜም የምናደርጋቸው ነገሮች ሳይሆን ልናውቅና ልንረዳ የሚገባው በመስቀሉ ላይ የዋለው በመስቀሉ ላይ የተሰቀለውን በመስቀሉ ላይ ስለኛ ሕይወቱን የሰዋውን ደሙን ያፈሰሰውን የደም ላብ ያላበውን ስለኛ ሲል መከራን የተቀበለውን የኛ ሞት የሞተልንን የመስቀሉን ሥራ ነው ትዝ ሊለን የሚገባው ልናስታውስ የሚገባው ልናውቅና ልንረዳ የሚገባው። በሚቀጥሉ ጊዜያቶች ከዚህ በኋላ በዓላትን ብቻ የጠበቅን አይደለም። በሚቀጥሉ ልኖር ባለናቸው ጊዜያቶች ሁሉ ልናውቅና ልንገነዘብ የሚገባው በመስቀሉ ሥራ የተደረገውን በማሰብ ከዚህ በኋላ በመስቀል ላይ ስለሆነው ነገር ከዚህ በኋላ በሕይወታችን ስለተሰቀለልን ኢየሱስ ወንጌልን እምንሰብክበትና እምንመሰክርበት ይሆናል። ከዚህ በኋላ የሚቀጥሉ ጊዜያቶች ከፊታችን የሚመጡ በዓላትም ቢሆን ዓመታት፣ ወራት፣ ሳምንታት፣ ጊዜያት የመስቀሉ ሥራ በእኛ ሕይወት የሚነገርበት ይሆናል። ትላንት አሳልፋችኋል። መስቀል አለፈ። በልታችሁ ሊሆን ይችላል፣ ጨፍራችሁ ሊሆን ይችላል፣ ለብሳችሁ ሊሆን ይችላል፣ ተዝናንታችሁ ሊሆን ይችላል፣ ቆርጣችሁ ሊሆን ይችላል። ከዚህ በኋላ በሚቀጥሉ ጊዜያቶች መታሰቢያ የሚሆነው በሬ ሳይሆን መታሰቢያ የሚሆነው የበዓል ልብሶችን ማዘጋጀትና ስለሚሆነው ነገር ዋጋ እየከፈልን ካለን እያወጣን እየተበደርን የምናሳልፍበት ሳይሆን የመስቀሉን ሥራ በሕይወታችን ለመስበክ ኃይልን የምንታጠቅበት ጊዜ ይሆናል። መስቀል ለኛ ልብስ አይደለም። መስቀል ለኛ በሬ አይደለም። መስቀል ለኛ ጥሬ ስጋ አይደለም። መስቀል ለኛ ክትፎ አይደለም። መስቀል ለኛ የባህል ጭፈራ አይደለም። በመስቀል ላይ የተከፈለልን አሜን፣ በሞቱ ሕይወት የተገኘበት የደም ዋጋ ነው። ከኔ ጋር ዮሐንስ ወንጌል ምዕራፍ 19 እሺ ከቁጥር 1 ጀምሮ ሐሳቡ በደንብ እንዲገባን እናገርና ፈጠን እያልኩ ግን እናገርና ከዛ እንጸልያለን። እግዚአብሔር ድንቅ ነገር ያደርጋል። እንግዲህ ይህ በዓል የምን በዓል ነው? የመስቀል በዓል ነውና ሰው ልክ ይህ በዓል ሲደርስ የገባውም የሚያውቀውም የተረዳውም ሁሉም እንደ የብሔሩ ጉራጌም፣ ወላይታም፣ ከምባታም፣ ሀዲያም፣ ኦሮሞም የተለያዩ ሁሉም አማራም፣ አፋርም፣ ጌዲዮም ሁሉም የሚያውቀው አንድ ነገር አለ። የገባው የሚያውቀው አንድ ነገር አለ። ምንድነው? ይሄን በዓል ጠብቆ ምን ያደርጋሉ? ዝግጅት ያደርጋሉ። ገንዘብ ያለው ባለው ገንዘቡ በሬ ገዝቶ፣ ገንዘብ የሌለው ተበድሮ፣ አንዳንዱ ልብስ ወይ ስልክ ሸጦ ወይም ደግሞ ከሰው ወስዶ ወይ የሆነ ነገር አድርጎ ይሄን በዓል ለማክበር ምን ይሆናል? ቅድመ ዝግጅት ያደርጋል። የመስቀልን በዓል ሁል ጊዜም ስናስብ የምናውቀው ብዙ ጊዜ ጉራጌ በዚህ መስቀል በዓል ላይ ድርድር አያውቅምና ስለዚህ ወላይታም እንደዛው እና እንደዛው ምን ያደርጋል? ሁሉም ሰው ያለውም የሌለውም ተጣጥሮ ይሄን በዓል ስጋ በልቶ ጨፍሮ የሆነ ነገር ሆኖ ለማሳለፍ ብዙ ዋጋ ይከፍላል። ቅዱሳን እኛ በክርስቶስ የዳንን ሰዎች በዓል ሲመጣ ትዝ ሊለን የሚገባው ነገር ቢኖር የምናሳልፈው የመስቀል ወይም ምንበላው ስጋ አይደለም። ልናስታውሰው የሚጨፈረው ጭፈራ አይደለም። ወይም ደግሞ ባህላዊ ልብሶች ተብለው የምናደርጋቸው ነገሮች አይደሉም። ልናስታውስና ልንገነዘብ የሚገባው በመስቀል በዓላትን እየጠበቀን ሁል ጊዜም የምናደርጋቸው ነገሮች ሳይሆን ልናውቅና ልንረዳ የሚገባው በመስቀሉ ላይ የዋለውን በመስቀሉ ላይ የተሰቀለውን አሜን፣ በመስቀሉ ላይ ስለኛ ሕይወቱን የሰዋውን ደሙን ያፈሰሰውን የደም ላብ ያላበውን ስለኛ ሲል መከራን የተቀበለውን የኛ ሞት የሞተልንን የመስቀሉን ሥራ ነው። የመስቀሉ ሥራ ነው። አሜን። ትዝ ሊለን የሚገባው ልናስታውስ የሚገባው ልናውቅና ልንረዳ የሚገባው። ስለዚህ በሚቀጥሉ ጊዜያቶች ከዚህ በኋላ በዓላትን ብቻ የጠበቅን አይደለም። በሚቀጥሉ ልኖር ባለናቸው ጊዜያቶች ሁሉ ልናውቅና ልንገነዘብ የሚገባው በመስቀሉ ሥራ የተደረገውን በማሰብ ከዚህ በኋላ በመስቀል ላይ ስለሆነው ነገር ከዚህ በኋላ በሕይወታችን ስለተሰቀለልን ኢየሱስ ወንጌልን እምንሰብክበትና እምንመሰክርበት ይሆናል።
ከዚህ በኋላ የሚቀጥሉ ጊዜያቶች ከፊታችን የሚመጡ በዓላትም ቢሆን ዓመታት፣ ወራት፣ ሳምንታት፣ ጊዜያት የመስቀሉ ሥራ በእኛ ሕይወት የሚነገርበት ይሆናል። ከእንግዲህ በሉ ከፊት ባሉ ጊዜያቶች በሚመጡ በዓላት እየጠበቅኩ በሉ የሥጋን ደስታ መሆንበት ሳይሆን የመስቀሉን ሥራ በእኔ ሕይወት የምሰብክበት የምናገርበት ይሆንልኛል። አንድ ሰው ጮሆ አሜን ይበላ። በሚቀጥሉ ከፊት ባሉ ጊዜያቶች ልትኖሩ ትላንት አሳልፋችኋል። መስቀል አለፈ። በልታችሁ ሊሆን ይችላል፣ ጨፍራችሁ ሊሆን ይችላል፣ ለብሳችሁ ሊሆን ይችላል፣ ተዝናንታችሁ ሊሆን ይችላል፣ ቆርጣችሁ ሊሆን ይችላል። ከዚህ በኋላ በሚቀጥሉ ጊዜያቶች መታሰቢያ የሚሆነው በሬ ሳይሆን መታሰቢያ የሚሆነው የበዓል ልብሶችን ማዘጋጀትና ስለሚሆነው ነገር ዋጋ እየከፈልን ካለን እያወጣን እየተበደርን የምናሳልፍበት ሳይሆን የመስቀሉን ሥራ በሕይወታችን ለመስበክ ኃይልን የምንታጠቅበት ጊዜ ይሆናል። አንድ ሰው ለኔ ነው ያለ ጮኸ አሜን ይበላ። ዛሬ የመልእክቴ ሐሳብ መስቀል ምንድነው? ምንድነው መስቀል? የምትጽፉ ሰዎች ጻፉ። መስቀል ምንድነው? ጥያቄ ምልክት። ዛሬ መልእክቴ ይሄ ነው። ምንድነው መስቀል? አንተ የትኛው በሬ ይሻላል እያልክ ያማረትክ የምትቆርጥበት ነው? ምንድነው መስቀል? ጠይቁ ራሳችሁን። መስቀል ለእናንተ ምንድነው? መስቀል ክብር በማጣት ውስጥ ክብር የተገኘበት ሕይወት ነው። መስቀል በሱ ሞት ውስጥ ሕይወት የተረፈበት ነው። መስቀል መከራችንን የተቀበለበት የመስቀሉን ሥራ የምናይበት ኢየሱስ ስለኛ የሆነውን የምናስብበት ነው። መስቀል ለእናንተ ምንድነው? ጥሬ ሥጋ፣ መስቀል ጭፈራዎች፣ መስቀል የምታዩት እናንተ ለሥጋ ደስታ የምታሳልፉት ነገር ነው። ምንድነው መስቀል ላንቺ? በክርስቶስ ኢየሱስ የተደረገ የደም ዋጋ ነው። ከዚህ በኋላ እዚህ ቤት ያላችሁ ቅዱሳን እነግራችኋለሁ፣ ለእናንተ መስቀል የተሰቀለው በመስቀል ላይ የዋለው ኢየሱስ ሰው የለም። እስቲ መስቀል በሉ፣ ለኔ በሉ፣ ሲል በሉ፣ በመስቀል ላይ የተከፈለው የደም ዋጋ ነው በሉት። የደም ዋጋ የደም ዋጋ ነው። በሞቱ ሕይወት የተገኘበት ነው። መስቀል ስላንቺ የደም ላብ ያላበበት ነው። መስቀል መከራሽን የለወጠበት ነው። መስቀል ወደ አብ መግባት እንድትችይ ዘንድ እድል ያገኘሽበት ነው። መስቀል ጭፈራ አይደለም፣ የምናስብበት ነው ስራውን። መስቀል ታይቶ የሚያልፍ ዛሬ የሆነ ነገር ሆነን የምንወጣበት ነገር አይደለም። ለኛ መስቀል የተሰቀለልን ኢየሱስ ስለሱ ሞትና ትንሣኤ የሚሰበክበት ነው። አሜን። በደንብ ስሙኝ። አሁን በደንብ ስሙኝ። መጽሐፍ ቅዱስ የያዛችሁ ሰዎች ከኔ ጋር ዮሐንስ ወንጌል ምዕራፍ 19 ቁጥር 1 ጀምሮ ያለውን ቃል ፈጠን ፈጠን እያልኩ እናገርና እንጸልያለን። መስቀል ለኛ ልብስ አይደለም። መስቀል ለኛ በሬ አይደለም። መስቀል ለኛ ጥሬ ሥጋ አይደለም። መስቀል ለኛ ክትፎ አይደለም። መስቀል ለኛ የባህል ጭፈራ አይደለም። በመስቀል ላይ የተከፈለልን አሜን፣ በሞቱ ሕይወት የተገኘበት የደም ዋጋ ነው። አትብሉ አይደለም፣ መልካም መብላት ግን እየጠበቅን የምንጨፍርበት አይደለም። እየጠበቅን በዓላትን የኛን ደስታ የምንፈጽምበት አይደለም። የተከፈለውን እያሰብን መኖር የሚገባን ለማን እንደሆነ እየገባን የምንኖርበት በምጥ ውስጥ የተገኘ ሕይወት ነው መስቀል። አሜን። መስቀል ሞት የተሻረበት ነው። አሜን። መስቀል ሕይወት ያገኘበት። አንድ ሰው ለኔ ነው ያለ ጮኸ አሜን። እስቲ መስቀል በሉ። በሱ ሞት እኔ ሕይወት ያገኘውበት ነው። መስቀል በሉ። የተከፈለልኝን የደም ዋጋ እያሰብኩ የእርሱን በሉ ሞትና ትንሣኤ እምሰብክበት ነው።
የሚቀጥሉ ቀናቶች ከፊት ያሉ በዓላት ላንተ ሞትና ትንሣኤው ባንተ ሕይወት የሚሰበክበት ይሆናል። አንድ ሰው ለኔ ነው ያለ ዘሎ አሜን ይበላ። መኖር ለማን እንደሆነ የምትረዳበት ነው መስቀል። መስቀል በሱ ሞት ውስጥ ላንተ ሕይወት የተገኘበት ነው። ክብሩን እያጣ ክብር የሆነ ሕይወት ነው። እሱ እየተሰደበ አንተን ያከበረ ሕይወት ነው። ሌላ መስቀል ትዕግስት የታየበት ነው። መስቀል ትዕግስት የታየበት ነው። ጽናቱ የታየበት ነው። መስቀል ሁሉ የተዘጋበትና የተፈጸመበት ነው። ምን አይነት ትዕግስተኛ አምላክ እንደሆነ ልኩ የታየበት ነው። ጽናቱ የታየበት ነው። ተፈትኖ የጨረሰበት። 5 መስቀል ተፈትኖ የጨረሰበት፣ ዳግም የማይፈተንበት ፈተናን የጨረሰበት ሕይወት ነው። ቅዱሳን መስቀል ዶሮ አይደለም። መስቀል በግ አይደለም፣ ፍየል አይደለም። በዓል እየጠበቃችሁ አንዴ በሬ አንዴ በግ የምትሉ ሰዎች ያን እያሰባችሁ እየጠበቃችሁ በዓልን የምትጨፍሩ፣ በዓልን እየጠበቃችሁ የምትዝናኑ፣ የስጋችሁን ደስታ የምትፈጽሙበት አይደለም። መስቀል መኖር ለማን እንደሚገባን የመስቀሉ ስራ ገብቶን ለገባን እውነት የምንኖርበት ሕይወት ነው። መስቀል ራሳችንን የምናይበት፣ በኢየሱስ ውስጥ የነበረውን የዘላለምን ሕይወት ያገኘንበት። በዓለም ዙሪያ ሆናችሁ እንዲሁም በኢትዮጵያ ከኢትዮጵያም ክልል ውጭ እንዲሁም ደግሞ በውጭ ዓለም በአውሮፓ አገራት በተለያዩ በኤዥያ፣ በአሜሪካ፣ በካናዳ፣ በጀርመን፣ በሳውዝ አፍሪካ፣ በዱባይ፣ በቤሩት፣ በግብፅ፣ በጆርዳን፣ በኩዌት፣ በአውስትራሊያ፣ በካናዳ፣ በቤልጅየም፣ በኖርዌይ፣ በኢንግላንድ እንዲሁም በኤርትራ በአስመራ በየትኛውም ዓለም ክልል ሆናችሁ ይህንን ቲቪ ቻናል የምትመለከቱ ሰዎች ዛሬ አንድ ከእግዚአብሔር ቃል አንድ ስፍራ እናነብና እስከ ዛሬ በሕይወታችን ያልገባን ዛሬ የሚገባን፣ እስከ ዛሬ ያልተረዳነውን ነገር የምንረዳበትና የመኖራችን ትርጉም ምን እንደሆነ ገብቶን ሕይወትን አንድ ብለን የምንጀምርበት ቀን ነው። መስቀል ምንድን ነው? በደንብ አድርጋችሁ ይኸውን ቃል ከኔ ጋር አብረን እናነብና በዚህ ቃል መሰረት እጸልያለሁ። ሳይገባችሁ የኖራችሁበት ቀን ተቀይሮ፣ ሳይገባችሁ የደከማችሁበት ዘመን ተለውጦ የመስቀሉ ስራ ገብቷችሁ ሕይወትን አንድ ብላችሁ በክብር የምትጀምሩበት ቀን። የመስቀሉን ስራ ካልገባችሁ፣ መስቀል ምን እንደሆነ ካልተረዳችሁ እየኖራችሁ አይደለም፣ እየሞታችሁ ነው። ስለዚህ ሳይገባችሁ የኖሯችሁበት ዘመን ተሽሮ ዛሬ የመስቀሉ ትርጉም ገብቷችሁ ከጌታ ጋር በደስታ የምትጀምሩበት ሕይወት። አሜን። ሁሉም ሰው ሕያውን ቃል ከኔ ጋር የእግዚአብሔርን ቃል ዮሐንስ ወንጌል ምዕራፍ 19 የከበረውን ቃል አብሮ ከኔ ጋር ያነባል። ለጌታ ክብር አነባለሁ። እንዲህ ይላል። በዚያንም ጊዜም ጲላጦስ ኢየሱስን ይዞ ገረፈው። ይህ በኢየሱስ መገረፍ ውስጥ እና መንገላታት ውስጥ ጠላቶቻቸው ደስታቸውን የሚፈጸሙበት ጊዜ ነበር። ያም ወራት ደግሞ የፋሲካ ወራት ነበር። የበዓል ወራት ነበር። በደንብ የቂጣ በዓል የሚያከብሩበት የደስታቸው ወራት ነበር። በኢየሱስ መከራ ውስጥ ጠላቶች የሚስቁበት ወራት ነበር። የኢየሱስ ወገን የሆኑ የሚያለቅሱበት፣ የመገረፉ ምስጢር የገባቸው መከራውን እያሰቡ ከእርሱ ጋር እንዴት መኖር እንደሚገባቸው እየተረዱ በኢየሱስ እንግልት ውስጥ ጠላቶቻቸው የሚዘምሩበት ወራት ነበር። እንዲህ ይላል። ገረፈው፣ ወታደሮችም ከእሾህ አክሊል ጎንጉነው በራሱ ላይ አኖሩ፣ ቀይ ልብስም አለበሱት። እየቀረቡም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር፣ በጥፊም ይመቱት ነበር። ጲላጦስም ደግሞ ወደ ውጪ ወጥቶ እነሆ አንዲት በደልስ እንኳን እንዳላገኘሁበት
ታውቁ ዘንድ እርሱን ወደ ውጪ አወጣላችኋለሁ አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስ ለብሶ ወደ ውጪ ወጣ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሌሎችም ባዩት ጊዜ ስቀለው ስቀለው እያሉ ጮኹ። ጲላጦስም እኔስ አንዲት በደልስ እንኳን አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው። ያለ በደሉ ነው ኢየሱስ የተንገላታው። ሰለማ ሲል ስለኛ ሲል ማለቅ የሚገባው ነገር በእኛ ለኛ የዘላለም ሕይወት የሚገኝበት ነገር ስለነበር ኢየሱስ ያለ አንዳች በደልና ኃጢአት ይገረፍ ነበር። በዚህ ሰው ላይ አንድችስ እንኳን በደል አላገኘውበትም። ወደ ውጪ ሲያወጣውት አውቄ ነው ብሎ አላቸው። እነርሱ ግን ባዩት ጊዜ ካህናት አለቆች ኢየሱስን ስቀለው ስቀለው እያሉ ይጮሁ ነበር። በዚህ ሰው ላይ አንዳችስ እንኳን በደል አላገኘውበትምና ወስዳችሁ ምን አድርጉት? ስቀሉት አላቸው። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ ራሱንም የእግዚአብሔር ልጅ አድርጓልና አሉት። ስለዚህ ጲላጦስም ይህን ነገር በሰማ ጊዜ እጅግ ፈራ። ተመልሶም ወደ ገዢ ግቢ ገባና ኢየሱስን አንተ ከወዴት ነህ አለው። ኢየሱስ ግን አንድስ እንኳን አልመለሰለትም። ቁጥር 10 ስለዚህ ጲላጦስ አትነግረኝምን? ልስቀልህ ስልጣን እንዳለኝ ወይም ልፈታ ስልጣን እንዳለኝ አታውቅምን? አለው። ቁጥር 11 ኢየሱስም መልሶ ከላይ ካልተሰጠ በቀር በእኔ ላይ ምንም ስልጣን ባልነበረህም፣ ስለዚህ ላንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። ቁጥር 12 ከዚህም በኋላ ጲላጦስ ሊፈታው ፈለገ። ነገር ግን አይሁድ ይህን ብትፈታው የቄሳር ወዳጅ አይደለም፣ የራሱንም ንጉሥ የሚያደርግ ሁሉ የቄሳር ተቃዋሚ ነው እያሉ ጮኹ። ጲላጦስም ይህን ነገር ሰምቶ ኢየሱስን ወደ ውጭ አወጣው። በዕብራይስጥም ገበታ በተባለውም ጸፋፍ በሚሉት ስፍራ በፍርድ ወንበር ተቀመጠ። ለፋሲካም የመዘጋጀት ቀን ነበር። 6 ሰዓትም የሚያህል ነበር። አይሁድንም እነሆ ንጉሣችሁ አላቸው። ማንን? ኢየሱስን። አይሁድን ንጉሣችሁ አላቸው። ንጉሡ ጲላጦስ ሊፈታው በወደደ ጊዜ ሕዝቡ ተቃወሙት። ለምን? እኛ ሕግ አለን፣ ሊሞት ይገባዋል። ለምን? ራሱን ንጉሥ ነኝ እያለ ያወራል። ስለዚህ ይሰቀል ብለው አሉት። ቁጥር 15 እርሱ ግን አስወግደው ስቀለው እያሉ ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም ከቄሳር በቀር ሌላ ንጉሥ የለንም ብለው መለሱለት። ስለዚህ በዚያም ጊዜ እንዲሰቀል አሳልፎ ሰጣቸው። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሏት ወጣ። የመከራው ቦታ፣ ስቃይን የሚሰቀልበት ቦታ፣ ሞትን የሚሞትበት ቦታ፣ ያንተን ጭንቅ እሱ የሚቀበልበት ቦታ፣ ያንተን ሐዘን እሱ የሚወስድበት ቦታ በዕብራይስጥ ጎልጎታም ወደሚሏት ወደ ራስ ቅል ወደ ሆነች ስፍራ ተሸክሞ መስቀሉን መከራህን ይዞት ስቃይን ይዞት ሞትን ይዞት ሄደ። የሚገርማችሁ ነገር እንዲህ ይላል ቁጥር 18 በዚያም ስቀሉት፣ ከእርሱም ጋር ሌሎች 2 አንዱንም በዚያ አንዱንም በዚያ ኢየሱስንም በመካከላቸው ሰቀሉት። ቁጥር 19 ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበር። ኢየሱስ እየተሰቀለ የሚገርማችሁ ነገር ጠላት ሊቀልድ የሰጠው ስያሜ ግን የአይሁድ ንጉሥ የሚል። አንድ ሰው ጮሆ አሜን ይበላ። አንተ እየተዋረደ እኮ ነው ግን ስሙ አይቀይርም። እየተገፋ እኮ ነው ግን ስሙ አይቀይርም። እየተንገላታ ነው፣ ሰዎች እያላገጡበት ነው ግን ስሙ አይቀይርም። የአይሁድ ንጉሥ እሱ ኢየሱስ። አሜን ሃሌሉያ። እየተንከራተተልህ እሱ ንጉሥ ነው። ሞትን እየተቀበለልህ ሞትን እየሞተልህ እሱ ንጉሥ ነው።
አንድ ሰው ለኔ ነው ያለ አሜን ይበላ። የሚገርመው ነገር ቁጥር 20 ኢየሱስም የተሰቀለበትን ስፍራ ለከተማውም ቅርብ ነበርና ከአይሁድም ብዙዎች ይህን ጽሕፈት አነበቡት። በዕብራይስጥም በአሮማይስጥም በግሪክም ተጽፎ ነበር። ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፉትን ጽፌአለሁ ብሎ መለሰ። ያውቀዋላ ንጉሥ እንደሆነ። ሄይ ኧረ ዘንድሮ የተጻፈላችሁ እባክህ ተጽፎላችሁ። ሄይ የተከፈለ ዕዳችሁ እባክህ ተከፍሎላችሁ። አንድ ሰው ጮሆ አሜን ይበላ። ዋው ሃሌሉያ። ጽፌዋለሁ። አሜን። የእርሱ ስላንተ መከራን መቀበል ስሙን አይቀይረው። አሁንም ንጉሥ ነው። በሚቀጥሉ ጊዜያትም ንጉሥ ነው። አንድ ሰው ለኔ ነው ያለ አሜን ይበላ። አንተ መከራ አምላክነቱን አይቀይረው። ስድብ አምላክነቱን ንጉሥነቱን አይለውጠው። ስሙኝ፣ እንዲህ ይላል። ጲላጦስም የጻፉትን ጽፌአለሁ ብሎ መለሰ። ጭፍራዎችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ከፋፈሉት። እጀ ጠባቡንም ደግሞ ወሰዱ። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ቁጥር 24 ስለዚህም እርስ በእርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በእርሳችሁ ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነበር። ቁጥር 25 ጭፍራዎችም እንዲህ አደረጉ። ነገር ግን በኢየሱስም መስቀል አጠገብ እናቱ የእናቱንም እህት የቀራጽባንም ሚስት ማርያም መግደላዊት ማርያምን ቆመው ነበር። ቁጥር 26 ኢየሱስም እናቱን ይወደውም የነበረውን ደቀ መዝሙር በአጠገቡም ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩም ወደ ቤቱ ወሰዳት። ከዚህም በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠማው አለ። ቁጥር 29 በዚያም የመልእክት ሐሳብ ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በውሶፕም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ዋው! ተቀብሎ ነው የሚለው። የሚመች ነው ወይ? አይደለም። ስላንተ ግን መቀበል ስለነበረበት የሚገባው ነው ወይ? አይደለም። ስላንተ ግን መውሰድ ስላለበት ተቀብሎ የመጽሐፉ ቃል የተነገረው እንዲፈጸም ኖ ይቅርብኝ አላለም። ኖ ተው አላለም። ሊቀበል የሚገባው ስላንተ መከራን እንደነበር ገብቶት በዛ ቁስሉ በሰፍነግ አርገው በሆፕ ለኢየሱስ ሲሰጡት ይቅርብኝ ብሎ ጠላቶቹን አላደረቃቸውም። ተቀበለው። የመስቀሉ ሥራ አሜን፣ በመጽሐፍ የተጻፈው ቃል እንዲፈጸም። ዋው! አለ ወይ? እዚህ ቤት ስንት ሰው አለ? ሃሌሉያ አሜን። ዋው! ጌታ ብቻውን ብርቱ ጌታ ነው። እንዲህ ይላል፣ ስሙኝ። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። አይሁድም የመዘጋጀት ቀን ስለሆነ ያን ሰንበት ትልቅ ነበርና ስጋቸውንም በሰንበት በመስቀል ላይ እንዳይኖር ከዛ ጭናቸውንም ሰብረው እንዲያወርዳቸው ጲላጦስ ለመኑት። ጭፍራዎችም መጥተው የፊተኛውንም ጭን ከእርሱም ጋር የተሰቀለውን የሌላኛውንም ጭር ሰበሩ። ወደ ኢየሱስም በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው
ጭኑን አልሰበሩትም። ነገር ግን ከጭፍሮችም አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ። ያየውም መስክሯል፣ ምስክሩም እውነት ነው። እናንተም ደግሞ ታምኑ ዘንድ እርሱ በእውነት እንዲናገር ያውቃል። ይህ የሆነ ከእርሱም አጥንት አይሰበርም የሚል መጽሐፍ ቃል እንዲፈጸም ነው። ደግሞም ሌላው መጽሐፍ የወጉት ያዩታል። ሲነሳ አልገባችሁ? ሃሌሉያ! አንድ ሰው ጮሆ አሜን ይበላ። ሃሌሉያ! ሃሌሉያ! አሜን ይሁን ወይ? ተመልከቱት። አንደኛ የተሰጠውን ያን ሆምጣጤ ምን አላረገውም? አልከለከለውም። ይቅርብኝ አላለም። ተቀበለው፣ ወሰደውና ተፈጸማል። ሁለተኛ ከዛስ ራሱን አዘንብሎ ህይወቱን አሳልፎ ምን አረገ? ሰጠ። ለማን? ለኔ፣ ላንተ። እነሱ ጠላቶች የሚደሰቱበት፣ በኢየሱስ ሞት ውስጥ የሚስቁበት፣ የኢየሱስ ወገን የነበሩ ግን በሐዘን የሚሞሉበት፣ የመስቀሉን ስራ እየገባቸው ለምን እንደሚንገላታ እየተረዱ ለማን መኖር እንደሚገባቸው አሜን፣ ስለ ኢየሱስ ሞትና ትንሣኤ ሊመሰክሩ የሚዘጋጁበት። እዛ ሐሳብ ላይ ስትመለከቱት የመዘጋጀት ወራት ነበር ነው የሚለው። ለምን ሲባል የኢየሱስ ሞት ስለነሱ እንደሆነ ገብቷቸው ኢየሱስ ትንሣኤ፣ ኢየሱስ ሞት ሃሌሉያ በህይወታቸው የሚመሰክሩበት ወራት ነበር። ከዚህ በኋላ በሚቀጥሉ ጊዜያቶች ባሉ ቀናትም ቢሆን አመታትም፣ ወራትም፣ ሳምንታትም፣ በዓላትም ከዚህ በኋላ የኢየሱስን ሞትና ትንሣኤ የመስቀሉን ስራ ለመስበክ የምትዘጋጅበት በዓል ይሆናል። የምትዘጋጅበት ጊዜ ይሆናል። የምትዘጋጁበት ሰዓት ይሆናል። ለኔ ይሁን ያለ ጮሆ አሜን። ኢየሱስ የተቀበለው መከራ ያ ሆምጣጤን በሰፍነግ አድርገው ሲሰጡት ተቀብሎ ነው የሚለው። ወሰደው፣ ያንተን ጭንቅ ወሰደው። ሁለተኛ ለሞት አሳልፎ ራሱን ምን አረገ? ሰጠ። ሶስተኛው እቺን ነጥብ እናገርና ከዛ በኋላ ጸልያል። አር ዩ ሬዲ? ዝግጁ ናችሁ? ከዚህ በኋላ በሚቀጥሉ ቀናቶች ለመብላት አይደለም፣ ስለ ኢየሱስ ሞትና ትንሣኤ ስላንተ እንደሆን ገብቶ ከዚህ በኋላ የሱን ታላቅነትና አዳኝነት በምትገባባቸው ቦታዎች፣ በምታልፍባቸው መንገዶች ዘንድሮ የምትሰብክበት ይሆናል። የምትመሰክርበት ይሆናል። ከዚህ በኋላ ለመዝናናት አይደለም የምንዘጋጀው፣ አያስፈልግም አይደለም፣ ለመመስከር የኢየሱስ ሞትና ትንሣኤ የመስቀሉን ስራ ለማውራት እንዘጋጃለን። እንደው ዛሬ በዓል ነው ሲባል ለበዓል ጉብ የሚል ሰው አለ? ምን ያህል ዝግጅት አድርጋችኋል? አሁን እኮ ዛሬ ሰው የለም። ለምን? ለበዓል ወደ ገጠር ሄዷል። ለምንድን ነው ሄደው? ለመጨፈር፣ ለመብላት። በቃ የሆነ ተሰብስቦ ወይ መዝሙር ሊሆን ይችላል ወይ ዘፈን ሊሆን ይችላል። ግማሹ ልብስ ተከራይቷል፣ አልተከራየም። ግማሹ ተበድሮም ቢሆን ተውሶ ከጓደኛ ወስዷል። አንዳንዱ የወንድሙን ቢሆን ወይ አባቱን አድርጓል። አይደለም ወይ? ለምን ሊያሳ ይሄን በዓል በቃ ጨፍሮ ለማሳለፍ እስኪወጣለ ተንከባሎ ለማሳለፍ ኖ። ከዚህ በኋላ በሚቀጥሉ ቀኖች በዓል እየጠበቅን ለመብላት ሳይሆን የኢየሱስን አዳኝነት ለመመስከር እንዘጋጅ። የመዘጋጀት ወራት ይሆናል። ሞትና ትንሣኤውን የመመስከር ጊዜያት ይሆናል። አንድ ሰው ለኔ ነው ያለ ዘሎ አሜን ይበል። መስቀል ምንድነው? መስቀል አዎ በኢየሱስ ሞት ውስጥ ሕይወት የተገኘበት ስለው እግዚአብሔር እንዲህ አለኝ፣ ልጄ ይሄን ስበካል። ሰው አለ ዘንድሮ ትሰብካለህ። አሁን እኮ ሰዎች ሲገናኙ ከገጠርም ሲመጡ ፎቶ ተነስተው የሆነ ነገር አድርገው ነው የሚመጡት። እርግጠኛ ነኝ። ለምን? ለጓደኛ ሊያሳዩ። በዓል እንዴት ነበር ነው ብላችሁ የምትጠይቁት አይደለም? ከዚህ በኋላ እሱ አይጠየቅም። የመስቀሉ ስራ በአንተ ሕይወት ውሰድ፣ ኢየሱስ የሚሰበክበት ይሆናል። ስለዚህ አንዳንዱ ልብሱን ሊያሳይ እዛ እኮ ቤተሰብ ጋር እንዲያሳለፍን ይሄን በልተን አለፍን፣ በሬው እንዴት አባቱ ነበረ ስጋው ይላል። እኛ ጋር የተገዛው በሬ 140 ሺህ ይላል። አንዳንዱ ደግሞ በግ ይጠራል። ኖ ከዚህ በኋላ እኛ መንደር ላይ አይሆንም።
እኛ መስቀላችን በመስቀል ላይ የዋለው እሱ ሞቶ እኔን ያዳነኝ የተከፈለበት የደም ዋጋ ነው። እሺ እንዲህ ይላል። ክብር ለወደደን ይሁን። ማቴዎስ ወንጌል ምዕራፍ 27 ቁጥር 29 ከእሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁም መቃ አኖሩ። በፊቱም ተንበርክከውም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት። ከዛስ ተፉበትም። ኢየሱስ ጠላቶቹን እኮ ማድረቅ ይችል ነበር። ማጥፋት ባሉበት እንዲደርቁ ማድረግ ይችል ነበር። እንዲህ ይላል ተፉበትም። ከዛስ መቃውንም ይዘው ራሱን መቱት። ከዘበቱበትም በኋላ ቀላዩን ልብስ ገፈፉት፣ ልብሱንም አለበሱት። ከዛስ ሊሰቅሉትም ወሰዱት። ሲወጡም ስምዖን የተባለ የቀሬና ሰው አገኙ። እርሱንም መስቀሉንም ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባለው ስፍራ። ከዛስ በደረሱ ጊዜም በሐሞት ከዛስ የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተከፋፈሉ። በዚያም ተቀምጠው ይጠብቁት ነበር። ይህ ኢየሱስ የአይሁድ ንጉሥ ነው የሚል የክሱንም ጽሕፈት ከራሱ በላይ አኖሩ። በዚያን ጊዜም ሁለት ወንበዴዎች አንዱ በቀኝ አንዱም በግራ ከእርሱም ጋር ተሰቀሉ። በጣም የሚገርመኝ ነገር ቁጥር 39 የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ቤተ መቅደስን የምታፈርስ በሶስት ቀንም የምትሰራው ራስን አድን፣ የእግዚአብሔር ልጅ እስከሆንክ ከመስቀል ውረድ አሉት። እስቲ አንተ የአይሁድ ንጉሥ ከሆንክ በሶስት ቀን ቤተ መቅደስ አፍርሰ የምትገነባው አንተ ከሆንክ እስቲ ራስን ከዚህ አድን፣ ደግሞም ውረድ አሳየን ይሉት ነበር። ኢየሱስ መውረድ አቃተው ወይ? በመጽሐፍ የተጻፈው ቃል ይፈጸም ዘንድ ስላንተ መከራን ይቀበል ዘንድ ስላንተ ይጨነቅ ዘንድ ስላንተ ይንከራተት ዘንድ ስላንተ በመስቀል ስራ አሜን አሜን በእሱ ሞት አንተን ያድን ሕይወት ይሆን ዘንድ ስለሚገባው ስጋውያን በሚናገሩት አይሁዳኖች በነበሩ በዛ የካህናት አለቆች በሚያወሩት ቃል አላረገም። እስቲ አንተ አምላክ ከሆንክ እስቲ አንተ ገዢ ከሆንክ ዋው ክብሩን እያጣ ክብር የሆነ የመስቀል ስራ ውርደትን እየተቀበለ አሜን ሃሌሉያ አድን። እስቲ አንተ አፍርሰ በሶስት ቀን የምትሰራ ውረድ አሉት። እንዲሁም ደግሞ የካህናት አለቆች ከጻፊዎችና ከሽማግሌዎች ጋር እየዘበቱበት እንዲያሉ ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በመጽሐፍ የተጻፈው ቃል እንዲፈጸም ስጋዋን እንደሚሉት አልሆነም። አላችሁ ወይ? ታይቷል። ከዚህ በኋላ የመስቀል ስራ ሰዎች እንዲደሰቱ መሆን የሚገባንን እየሆንን የኛንም የሰዎችን ደስታ የምንኖርበት አይደለም። የመስቀሉ ስራ ገብቶን በመስቀል ላይ ስለዋለው ጌታ ለመኖር ራሳችንን የምናዘጋጅበት ነው። ብዙ ሰው ምን ይላል ሰው በመስቀል በዓል እንዴት ነው ምን ይለኝ ይሁን እያለን ነው የምንሆነው አይደለም። አላችሁ ወይ? ስማኝ፣ መስቀል እንጨቱ ሳይሆን በመስቀል ላይ ስላንተ የሞተው አላችሁ ወይ? አንድ ሰው ለኔ ነው ያለ አሜን ወይ? እስቲ አንድ ሰው ጮሆ መስቀል በሉት። እንጨቱ ሳይሆን መስቀል በሉት። የሰው ደስታ ሳይሆን በመስቀል ላይ በሉት። ስለኔ የሞተው ኢየሱስ ነው። አንድ ሰው ለኔ ይሁን ያለ ዘሎ አሜን ይበላ።
አድን ካዳንክ አንተ አምላክ እንደሆን እኛ እናምናለን ብለው ሲሉት የተጻፈው ቃል ይፈጸም ዘንድ ግድ ነው። የተነገረው ቃል ይፈጸም ዘንድ ግድ ነው። ከዛስ ቁጥር 43 በእግዚአብሔርም ታምኗል የእግዚአብሔርም ልጅ ነኝ ብሏልና ከወደደውስ አሁን ያድነው። ከዛስ ከእርሱም ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስም ኤሎሂ ኤሎሂ ለማ ሰበቅተኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ ስለምን ተውከኝ ማለት ነው። ከዚያም ከቆሙ ሰዎች ሰምተው ይህስ ኤልያስ ይጠራል አሉ። ወዲያውም ከነርሱ አንዱ ሮጦ ሰፍነግም ይዞ ሆምጣጤ የሞላበትን በመቃምም አድርጎ አጠጣው። ሌሎቹ ግን ተው ኤልያስ መጥቶ ያድነው እንደሆነ እንይ አሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱንም ተወ። እነሆ የቤተ መቅደስ መጋረጃ ከላይ እስከታች ከ2 ተቀደደ። ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተውም ከነበሩት ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮቹም ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። በኢየሱስ ሞት ውስጥ ዛሬ ለአንተ መዳን ይሆናል። በኢየሱስ መስቀል ላይ በማል ውስጥ ለአንተ መነሳት ይሆናል። ለአንተ ብርታት ይሆናል። የመስቀል ሥራ በሱ ሞት ላንተ ሕይወት፣ በሱ ውርደት ላንተ ክብር፣ በመስቀል ሥራ በሱ ሐዘን መቀበል ውስጥ ላንተ ደስታ፣ በሱ ሞት ውስጥ ላንተ ሕይወት። አንድ ሰው ዘሎ አሜን። መስቀል እንጀራ አይደለም። መስቀል በሬ አይደለም። መስቀል ቁርጥ ስጋ አይደለም። መስቀል ጥጃ አይደለም። መስቀል ዶሮ አይደለም። መስቀል በግ አይደለም። በሞቱ ሕይወት የተገኘበት የደም ዋጋ ነው። መስቀል የኢየሱስ ሞትና ትንሣኤ በእኛ ሕይወት ላይ የሚሰበክበት የዘላለም ሕይወት ነው። ሄይ መስቀል ለእኛ ጭፈራ አይደለም። መስቀል የባህል ልብስ አይደለም። አንድ ሰው ለእኔ ነው ያለ አሜን ይላል። አድን እያሉ ሲፎግሩት አፋችሁ ይታሰራል አለ። እስቲ አንተ እንደው አምላክ ከሆንክ እኛንም ራስንም ከዚህ ምን አድርግ አድን። ሌላችንስ አዳነ ራሱን ግን ሊያድል የማይችል አምላክ ብለው አሉት። እሱ ግን ታዘዘ የተጻፈው ቃል ይፈጸም ዘንድ። መስቀል የተጻፈው ቃል ይፈጸም ዘንድ መታሰቢያ ነው። መስቀል የኢየሱስ ሞትና ትንሣኤ ዘወትር በእኛ ሕይወት ላይ የሚሰበክበት ነው። እዚህ ሐሳብ ላይ ስትመለከቱት ኢየሱስ ልክ ከሞተ በኋላ መጽሐፉ ምንድን ነው የሚለው? የአይሁድም የመዘጋጀት ወራት ነበር። ስለዚህ እነሱ ጠላቶቻቸው ሊስቁ፣ የኢየሱስ ወገን የነበሩ ግን የመስቀሉን ሥራ ገብጧቸው በሚቀጥሉ ቀናቶች ሞትና ትንሣኤውን ሊያወሩ የሚታጠቁበት ጊዜ ነው። የመሞቱ ትርጉም ገብቶን ከዚህ በኋላ ከኢየሱስ ጋር ሕይወትን የምንጀምርበት ጊዜ ነው። ምንድነው ለአንቺ መስቀል? የሆነ ጮማ የበዛበት በሬ ነው ወይ? ተናገር እንጂ። መስቀል ለአንቺ ፍየል ነው ወይ? መስቀል ለአንተ ዶሮ ነው ወይ? መስቀል የምትከፋፈለው ቅርጫ ነው ወይ? ለስላሳ ነው? መስቀል ጭፈራ ነው? መስቀል የባህል ልብስ ነው? በኢየሱስ ሞት ውስጥ ሕይወት የተገኘበት የደም ዋጋ ነው። አንድ ሰው 3 ጊዜ ጮሆ አሜን ይበላ። ድገምና ለመጨረሻ አድን ብለው እስቲ አምላክ ሆንክ። ሌሎችንስ አዳነ፣ ራሱን እንኳን ምን ሊያረግ አትናገሩም? ጨምሯ ሊያድን አይችልም። ራሱን እንኳን ሊያድን ለገሩኛ ጨምሯ። ወይ ስንት ሰው አለ እዚህ ቤት የመስቀሉ ትርጉም የገባው ምንድነው ሲባል የኢየሱስ ትዕግስት የታየበት ነው። መስቀል
የተጻፈውን ቃል ይፈጸም ዘንድ ግድ እንደሆነ የተረዳንበት ነው። መስቀል በኢየሱስ ሞት ውስጥ ሕይወት ያገኘንበት ነው። መስቀል ዘወትር ከዚህ በኋላ በመዘጋጀት ውስጥ የኢየሱስን ሞትና ትንሣኤ በኑሯችን የምንሰብክበት ነው። ዘንድሮ ከዚህ በኋላ በሚቀጥሉ በዓላት እየጠበቅን ልብስ አይደለም ትዝ የሚለን ምን ወንጌል። አሜን። የተከፈለው የደም ዋጋን። አሜን። አጠገባችሁ ያለውን ሰው ነካ አርጉትና ከእንግዲህ በኋላ በሚቀጥሉ ቀናቶች ምን ይታያል? ምን ታስባለህ በሉት። ሃሌሉያ አሜን ትላላችሁ ወይ? እያሰብን የእግዚአብሔርን አዳኝነት በሕይወታችን ምን ሰብክበት ነው። ጨርሻለሁ።